እህቶቼ ወንድሞቼ ሱረቱል ሁጁራት ላይ አላህ Subhanahu Wa Ta'ala አማኞች እያለ የተጣራው 5 ጊዜ ነው። የሰው ልጅ ደግሞ ብሎ የተጣራው አንድ ጊዜ ነው። ሱረቱል ሁጁራት ላይፋችንን ከአላህ Subhanahu Wa Ta'ala ቃል ከረሱል አለይሂ ሰላቱ ሰላም ቃል የራሳችንን ፍላጎት እንዳናስቀድም ጀምሮ ከዛ ደግሞ ለረሱል አለይሂ ሰላቱ ሰላም ሪስፔክት እሳቸው አጠገባችን የሉም በቃላቸው ላይ የሳቸው ቃል አለ ያስቀመጡት ሐዲሳቸው አለ ስለታቸው ስንነጋገር እንደ አንድ ግለሰብን እንደምንነጋገር መሆን እንደሌለበት ቁርአን ላይ ተቀምጧል። ከእንደገና ሲጣሩ ዛሬ ላይ ረሱል አለይሂ ሰላቱ ሰላም እኔና እናንተ ስንጣራ ሌሎቹም ይጣሩበት ወይ አለ አማኞች ደግሞ ልንጣራበት የሚገባው ወይ አለ አላህ Subhanahu Wa Ta'ala ያንን ሲያስቀምጥልን ከሶላዋት ጋር ማርጎ አስቀምጦልናል። ከውጭ ሆነው እነዛ ከባዲያ የመጡት ከገጠር የመጡት እየጮሁ ይጣሩ ነበር። ስለዚህ አማኞች ብሎ የተጣራው 5 ቦታ ላይ ነው ሙሉ ቁርአን ውስጥ እዚህ ሱረቱል ሁጁራት ውስጥ ስትገቡ አማኞች ብሎ ሲናገር ሙፈሲሮቹም ብለዋል ሰሃቢዎቹም ብለዋል። በጣም አቴንሽን ልንሰጥ ይገባል። ባለፈው ያሳለፍነው ላይ አለ እሱን ከላይ በላይ ብቻ ነው መሄድ የምፈልገው። መጀመሪያው ላይ አላህ Subhanahu Wa Ta'ala ከሱ ቃልና ከረሱል አለይሂ ሰላቱ ሰላም ንግግር የራሳችንን ፍላጎት እንዳናስቀድም ሁኩም ላይ ማለት ነው። ምድራዊ ስራችን ላይ ምን ሰራው ነገር ላይ አላህ ይሄን ብሏል ከተባለ አይ ተብሎ የራሳችንን ማስቀደም የለብንም ማለት ነው። በዛም ጊዜ የወረደው በዚሁ ምክንያት ነው። እንደውም ሁለቱ ሰሃቢዎች ዑመርና አቡበከር ሲዲቅ አንድ ነገር ይሄ ይሁን ሲሉ ይሄኛው ደግሞ ይሄ ይሁን ሲል እኔን እየተፈካከርከኝ ነው አይደል በሚል ከዛ እሳቸው ረሱል አለይሂ ሰላቱ ሰላም ሁሌ ኦፕሽን ለሰሃቢዎቹ ነው የሚሰጡት። በዛ ነው እና የመጀመሪያው ማለት ነው አደብንም ያስተምረናል። ሁለተኛው ደግሞ ከረሱል የረሱል አለይሂ ሰላቱ ሰላም ሲነሳ እኔና እናንተ ባለንበት ነው የምናየው እና እሳቸው ስም ሲነሳ እሳቸው እንዲህ ብለዋል ሲባል which way we have to accept ከራሳችን ፍላጎት ያንን ነው ልናስቀድም የሚገባው። ያ ነገር ምንድነው ለራሳችንም የሚጠቅመን ሶሳይቲም ላይ የሚጠቅም ትዕዛዞች ስለሆኑ ማለት ነው። በመቀጠል ደግሞ ያመጣው አላህ Subhanahu Wa Ta'ala ሰዎች ወሬ ከመጣላችሁ የሆነ ሰው መጥቶ እከሌ እንዲያርጓል ተባለ። ረሱል አለይሂ ሰላቱ ሰላም አንዱን ሰሃቢ የሆነ ቦታ ላይ ዘካን ነው አይ ቲንክ አዘጋጅተው እየጠበቁ ነበር። ከዛ አንዱን ሰሃቢ ላኩት። በላኩት ጊዜ እነሱ መሳሪያ ምናምን አዘጋጅተው ሲያገኝ ተመልሶ መጣና ተመልሰዋል ወደ ሌላ እምነት ገብተዋል አለ። አልጠየቃቸውም። እነሱ ራሳቸውን ጥበቃ ነው ያንን ያደረጉት። ከዛ ረሱል አለይሂ ሰላቱ ሰላም ሌላ ሰሃቢ ላኩ። በላኩ ጊዜ በጠየቅነው ሰዓት አልመጣም አሉ። እሳቸው አልሄዱም፣ ሌላ ሰሃቢ ልከው ነበር። ስለዚህ ያ የተገናኘ ነው። አንድ ንግግር ሲመጣላችሁ አረጋግጡ። ሳታረጋግጡ ከሌ መጥቶ እንዲያለች ከሌ እንዲብላለች ስለተባላችሁ ብቻ ያንን ነገር ተቀብላችሁ ወንጀል ውስጥ እንዳትገቡ ነው። ዛሬ ላይ ብዙ ወሬዎች ይመጣልናል ለሁላችንም። ከሌ እንደዚህ ነው፣ ከሌ እንዲህ ብሎሻል፣ ከሌ እንዲህ ብሎሃል የሚል ነገር ይመጣል። ከቤተሰቦቻችሁ ጋር ከአክስታችሁ ጋር ከፋሚሊ ጋር ሁላ የሚያጣላ ማለት ነው። ዘርዘርንም የሚያጣላ ማለት ነው። ብዙ ተአምር ነው የምትሰሙት በዚህ ጊዜ ላይ ማለት ነው። ንግግሩ ምሩን ሳይዙ ቆረጥ ብቻ አድርገው ያቺን ብቻ አውጥተው እርስ ሰሃቢዎቹ መሃል የአላህ Subhanahu Wa Ta'ala ቃል አለ፣ የረሱል አለይሂ ሰላቱ ሰላም ንግግር አለ። እናንተ የምትናገሩትን ነገር ቢወስድ ብዙዎቻችሁ ጥሜት ውስጥ ተወድቁ ነበር። ግን የአላህ Subhanahu Wa Ta'ala ረህመት ሆኖ ፕሮቴክት አደረጋችሁ፣ ቀልባችሁ ላይ መልካምን ነገር አድርጎ የሚለውን ይመጣል። ከዛ በመቀጠል ደግሞ አላህ Subhanahu Wa Ta'ala ሁለት አማኝ ግሩፖች ከተጣሉ ይሄም የሆነው አማኞች ናቸው። በረሱል አለይሂ ሰላቱ ሰላም በዛ ጋር ሲያልፉ የሆነ ሰው ያሾፋል። ሲያሾፍ ሙናፊቆች አሉ አብረዋቸው ታውቃላችሁ። ሲያሾፍ እሳቸው ደግሞ አህያ ነበራቸው ማለት ነው። ከዛ በዛ ሲያሾፍ ካንተ ያኛው እሳቸው የያዙት አብሯቸው ያለው አህያ ብሎ ነው የተናገረው አንዱ ማለት ነው። ሲናገር ሁለቱ ግሩፖች ተጣሉ። ረሱል አለይሂ ሰላቱ ሰላም ከሰሃቢዎቻቸው ጋር ሄዱ ሊያስታርቁ። መሃላቸው ሙናፊቅ አለ። አዎ አላህ Subhanahu Wa Ta'ala ግን ወኢን ጧኢፈታኒ ሚነል ሙእሚኒን እቅተተሉ አለ። ውስጥ ያላችሁ በሙሉ ለሁላችንም ነው ይሄ። በዛ ጊዜ ያተፈጠረ ዛሬ ላይ ሁለቱ ግሩፖች ሲጣሉ ካያችሁ አስታርቁ ነው ያለው አላህ Subhanahu Wa Ta'ala። እንዲጣሉ ቅመም ቀማሚ ሆኖ አላለም። ሁለት አማኞች አለ መሃላቸው ሙናፊቆች ነበሩ። አዎ እንዳትረሱ። በእኛም ጊዜ እንደዛ አይነት ነገር ሊኖር ስለሚችል እስከ ቂያማ ቀን ነው ያላህ ቃል እያንዳንዱ ኢቨንት ሀፕ የሚያደርግበት እስከምንሄድ ድረስ የሚጠቅመን ነው። ዛሬ ላይ ብዙ ነገር ታውቃላችሁ። እዚህ ጋር ምንም ነገር ማለት አልፈልግም። አዲስ እስልምናን ገና መቀበሏ ነው። ሁለት ግሩፖች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማ ካልቻላችሁ ግን እሳት አንዳጂ መሆን የለብንም። ሁለት ጓደኛ ማቾች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማ ካልቻላችሁ የሚያጣላን ቃላት እዛ ውስጥ እንዳትጠቀሙ። ባልና ሚስት ተጣልተው ካያችሁ አስማሙ። አማኝ እንደዚህ ነው። አላሁ ረቡል ኢዛ ደግሞ ግሩፖችን ያመጣው እዚህ ጋር
ሱብሃነል ኻሊቅ የሱን ቃል ከሚቀበሉት ያልገን አሁን የምንቀጥለው ምንድነው? አላህ ሱብሃነሁ ወተዓላ ያመጣው ደግሞ በጣም የሚገርመው ነገር ውስጥ ያላችሁ በሙሉ ማለት እንደ ቀላል በሰው እናሾፋለና ባካሄዱ፣ ባለባበሱ፣ በከለሯ፣ በወፍረቱ፣ በቅጥነቱ ይሾፋል አይደል? ይሄን ቁርአን ላይ ከልክሏል አላህ ሱብሃነሁ ወተዓላ። አሁን አላሁ ረቡል ዒዛ ምን አለ? ወደሚቀጥለው አያ እንግባ። አፍዋን ይሰማል አይደል? እንትን አድርጉ ግን ታብታብ አድርጉ ያ ጀማዓ። ባረከላሁ ፊኩም ፕሊዝ። እሺ እጃችሁን አሰሩት። ይሰማል አይደል? አዲስ ሰው እየደወለብኝ ነው። ለዛ ነው መሀል ላይ ቆረጠ ነገርኝ። እሺ አላህ ሱብሓነሁ ወተዓላ ምን አለ? የኛ ጌታ አጂብ ወላሂ ለአዚም እንደው አላህ ኢየሱስን ቃል መርሐባ ከሚሉት ያርገን እኔንም እናንተ። ዛሬ ከዚህ ነው የምንጀምረው ማለት ነው። ያቆምነው እዚህ ጋር ነው። እሺ አሁን የምንጀምርበት ነው። ካቆምንበት ነው የምንጀምረው። አላህ ሱብሓነሁ ወተዓላ ምን አለ? ያ አዩሃ ለዚነ አመኑ አለ፣ እናንተ ያመናችሁ፣ ላ የስኸር ቀውሙን ሚን ቀውሚን፣ እናንተ ያመናችሁ እንዳታሾፉ አንዱ በአንዱ ላይ አለ። ላ የስኸር ቀውሙን ሚን ቀውሚን፣ አንድ ህዝብ በአንድ ህዝብ እንዳያሾፍ፣ አንድ ግሩፕ በአንድ ግሩፕ እንዳያሾፍ፣ አንድ ሰው በአንድ ሰው እንዳያሾፍ። ይሄ የአላህ ቃል ነው ሱብሓነሁ ወተዓላ። ዛሬ ላይ ቀልዶች በሙሉ ድራማዎች ሲሰሩ በሰው በማሾፍ ነው። በሰው ልጅ አላህ ሱብሓነሁ ወተዓላ በፈጠረው ሰው ማሾፍ ተከልክለናል። ይሄ ቁርአን ሩል ነው። ይሄ ማካበድ አይደለም። ለራስህ ልትባል የማትፈልገውን ነገር ሰው ስትለው ቀላል ነገር አይደለም። አንዳንዴ በቀልድ ደስ ይላቸዋል የሚመስላቸው ሰዎች አሉ፣ በሰው የሚያሾፉ ሰዎቹ። በዛ ሰዓት ፈገግ ሊሉ ይችላሉ። ዲፕ ኢንሳይድ ዴም ግን they are bleeding። እኔ ልባል የማልፈልገውን ነገር በሰው ላሾፍ አይገባም። ላ የስኸር ነው ያለው፣ እንዳያሾፍ። ቀውሙን ምን ቀውሚን፣ ለምንድን ነው ያለው አላህ ሱብሓነሁ ወተዓላ? ላ የስኸር ቀውሙን ምን ቀውሚን ዓሳ አየኩነ ኸይረን ሚንሁም፣ ሊሆን ይችላል ከሱ የተሻለ ያ ያሾፈበት ሰው አላህ ሱብሓነሁ ወተዓላ ዘንድ ከሱ የተሻለ ሰው ሊሆን ይችላል። ፐርሰናሊ ስለዛ ሰው አያውቅም። ዛሬ ፊልሞች የሚሰሩትን ብዙዎች ጆክ ተብለው የሚሰሩትን እዩ በማቆም ተስኺር ማለት ምንድነው? አንድን ሰው ዝቅ ማድረግ ማለት ነው። በኤኒዌይ ማለት ነው። ፊዚካል ይሆናል፣ ከለሩ ይሆናል፣ ኦኬ በዘሩ ይሆናል። የሚቀልዱ ሰዎች አሉ ነው አይደለም? እንደዛ ሲሆን ካካካካ እየተባለ ይሳያለ። ይኸውላችሁ አንድ ነገር ልንገራችሁ። እስልምና ሩል አለን እኔና እናንተ የምንሄድበት። እዚህ ውስጥ ያላችሁ በሙሉ አላህ ሱብሓነሁ ወተዓላ ያስቀመጣቸው ነገሮች ቀላል እንዳልሆኑ ወቁ። እኛ ስሜት አለን። አዎ ልናሾፍ አይገባም። አዎ ራሳችን ላይ ልንሰራ ይገባል። አዎ አላሁ ረቡል ዒዛ ንግግሩ ትክክል ነው። እኛ ደካሞች ነን። ድክመታችንን እንድናስተካከል ነው ቁርአንን አላህ ያወረደልን። ለምን እነዚህ ነገሮች እሱ ካልነገረን አናቃቸውም። ዛሬ ላይ የሚቀለድበት በሰው ላይ የሚቀለድበት ቦታ ከሆነ ብዙ ሰው ታያላችሁ። ሰው በሰው ላይ ሻሾፍ፣ በዘር ላይ የሚሾፍ ከሆነ አንድ ግሩፕ ዘር ተሰብስቦ አንድን ግሩፕ ዘር ላይ የሚያላግጥ ከሆነ ታውቃላችሁ እንዴት እንደሚሆን። አላሁ ረቡል ዒዛ ይሄን ከልክሏል። we like it we don't like it። ሲጀምር ምን ብሎ ነበር የጀመረው አላህ ሱብሓነሁ ወተዓላ? ላ ትቀድሙ፣ እንዳታስቀድሙ በይነ የደይላሂ ወረሱሊህ ብሎ ነው የጀመረው። አያችሁ የሚነግረን ነገር በሙሉ ኦኬ አላህዬ ልክ ነህ፣ አንተ ትክክል ነህ፣ እርዳኝ እኔ ጌታ የምትለኝን እሺ እንድል። ወላ ኒሳኡ ሚን ኒሳኢን፣ ሴቶችን ደግሞ ለብቻ መጣ። ሴትም በሴት ላይ እንዳይቀልዳለ ሱብሓነሁ ወተዓላ። የሴቶች ደግሞ ማሻሻፍን ታውቁታላችሁ። ቲኔጀር ላይ ስታልፉ ታውቁታላችሁ። አሁንም አለ። ሴትም በሴት ለምን ለይቶ አመጣ? ሙፈሲሮቹ ሲናገሩ የሴቶች ይለያል ከነዛኞቹ። ዓሳ አየኩነ ኸይረን ሚንሁነ፣ ያ የተሾፈባት ሴት ከናንተ የተሳለች ልትሆን ትችላለች። አንዳንዴ አነጋገር የማይችሉ ሴቶች አሉ። ላይቭ ላይ ገብተው ሲያወሩት ሰማቸዋላችሁ። ከስር ሂሂሂ ይላሉ። አላህ ዘንድ ያላትን ደረጃ ማንም አያውቅም ሱብሃነል ኻሊቅ ዘንድ። አንዳንዴ ስትዋት ማታምር ሴት ልትሆን ትችላለች። አቢድ ለጌታዋ ልትሆን ትችላለች። አላሁ ረቡል ዒዛ ከለከለ። አንዱን ፀጉሩን እኮ ነው በፀጉሩ ማለት ነው። እቺ ጺሙ ላይ ባለው ማለት እቺ ከረሱልን አለይሂ ሰላቱ ሰላም ከመውደዱ የተነሳ ሱናውን ለመከተል አሳደገ። ከማውንቴን ከጋራው ካለው መልካም ስራ ይበልጣል የቂያማ ቀን አሉ። በዛ ይቀልዱ ነበር ሰሃቢዎች አንዳንዶች። እዚህ ያቺ ያ ሰሃቢ ቀጭን ነው ማን ነው የሚገዛኝ ብለው ሲሉ ማለት ነው። ማን እኔን ይገዛል ያ ረሱላህ አለይሂ ሰላቱ ሰላም አላቸው። አላህ ዘንድ ትልቅ ቦታ አለው። ልላችሁ የፈለኩት እዚህ ጋር ምንድነው ትልቅ ይሄ ፖይንት ነው። አሁን ዛሬ ላይ ኖርማል ተደርጎ የተያዘ ማለት ነው። ፌስ ቱ ፌስ ሰው ላይ ሲላገጥ እናያለን። ለቀልድ ነው ልትሉ ትችላላችሁ።
አላሁ ረቡል ዒዛ የሚነግረን ነገር ያ ሰው በሰዓቱ ሃሃሃ እያለ ሊያልፍ ይችላል። ዲፕ ኢንሳይድ ሄር ውስጧ ግን ያ ነገር ያማታል። በተለይ ግሩፕ ተሰብስበው ባሉበት ሰዓት አንዱ አንዱን ደግሞ ወደታች እንዳያረጋለ ወላ ኒሳኢ ሚን ኒሳኢን አሳ አየኩና ኸይረን ሚንሁና። ለምንድን ነው አንዱ አንዱን ዳውን እንዳያደርግ ያለው? አንድ ሰው እኮ ስለ አንድ ሰው ሲያሾፍ ሲቀልል እሱ ከሱ በላይ ነኝ ማለት ነው አይደለም? አንድ ሰው ሲቀልል እሱ ከሱ በላይ ነኝ ማለት ነው። ከዛ ምን አለ አላህ ሱብሓነሁ ወተዓላ ወላ ኒሳኢ ሚን ኒሳኢን አሳ አየኩና ኸይረን ሚንሁና ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ አለ። ወላ ተልሚዙ አንፉሰኩም ነፍሳችሁን ያለው ይኸውላችሁ ፍሎ ከሰው ላይ አትፈልጉን ሳይሆን ያለው ራሳችሁ ላይ ነው ያለው። ወይሉ ሊኩሊ ሁመዘቲ ሉመዛህ አለ አላህ ሱብሓነሁ ወተዓላ። ሁለት ቃል ነው። ሁመዛህ ማለት ሉመዛህ ታውቃላችሁ፣ እየዞረ የሚያወራ ነው። ሁመዛህ ሁለቱንም ካራክተር የያዘ አንድ ሁመዛህ ስለ አንድ ሰው ያወራል። ሉመዛ ደግሞ ያንን ያለውን ነገር ፐብሊክ ላይ ወጥቶ ያንን ሰው ያዋርደዋል። ወይልን ያለው አላህ ሱብሓነሁ ወተዓላ ቁርአን ላይ ወየውላቸው ሰውን በውስጥ ያሙና ያልበቃ ብሏቸው ደግሞ አደባባይ ላይ ወጥተው የሚያዋርዱ ማለት ነው። እዚህ ጋር ወላ ተልሚዙ ሁመዘቲ ሉመዛ አይደለም ተልሚዙ አንፉሰኩም ነው ያለው። ስለ አንድ ሰው የሆነ ነገር ሲናገር ራሱን እያዋረደ ነው ያለው። ወላ ተልሚዙ አንፉሰኩም ነፍሳችሁን ነው ያለው። ሙስሊም ላይ ሲያሾፍ ማን ላይ ያሾፈ ነው? ራሱ ላይ ያሾፈ ነው። ሙስሊም እህቷ ላይ ስታሾፍ እሷ ይመስላታል ሌላ ሰው ላይ ያሾፈች፣ ራሷ ላይ ያሾፈች ነው። ከጀሰዱ ዋሂድ ተብሏል። ወላ ተልሚዙ አንድ ሰው እንዳታወርዱ፣ ኦኬ፣ ስለዛ ሰው መጥፎ ንግግር እንዳትናገሩ። የሱን የሰውየውን አላለም አላህ ሱብሓነሁ ወተዓላ የነፍሳችሁን ነው ያለው። ወላ ተናበዙ ቢልአልቃብ አለ። ደግሞ ነበዝ ማለት ደግሞ ምን ማለት መሰላችሁ? ይላችሁ መጥፎ ስም ነው። አጭሬ፣ ድንክዬ፣ ዱባ። አሁን ይሄን ስትሉ ያ ሰው ወፍራው ነው አይደለ? ምንም የማይመስል ይመስላችኋል፣ ፈገግ ይላል። ውስጡን ግን ያመዋል። ይሄ ክሊር የሆነ ነገር ነው የምነግራችሁ። ማንም ሰው በቀልድ የማይሆን ስም ሲጠራ ለሰዓቱ ፈገግ ሊል ይችላል። ውስጡን ግን ያቺ ህመም አለችው። ወላ ተልሚዙ አንፉሰኩም ወላ ተናበዙ አለና እንዳትጠራሩ እንዳትይዙ መጥፎን አሳማሚን የሆነን ስም ከእንደገና ደግሞ ቢልአልቃብ አለ አላህ ሱብሓነሁ ወተዓላ። አልቃብ ማለት ምን ማለት ነው? ነበዝ ሰውን ለማሳነስ መጥፎ ንግግር ነው። አልቃብ ማለት ደግሞ ምን ማለት መሰላችሁ? ምርጥን ስም ተጠቅማችሁ ያንን ሰው የሚያወርድ ማለት ነው። ወላ ተናበዙ ቢልተናቡዛት አላለም አላህ ሱብሓነሁ ወተዓላ። ወላ ተናበዙ ቢልአልቃብ ቤስትን ስም ይጠቀምና ሰውየው እውቀት ላይኖረው ይችላል። ጂኒየስ ይለውና ግን ባለበት ወይ ያሳንሰዋል። ኦኬ፣ ያ ቃሉን የምርጥ ቃል መጠሪያ ነው አይደለ? ሰውየውን ግን ለማሳነስ ማለት ነው። ምርጥ ቃላቶችን ተጠቅመው ማሾፊያ የሚጠቀሙ ሰዎች የሉም አሉ። አላህ ሱብሓነሁ ወተዓላ ለምንድን ነው ይሄን የሚነግረን? ይሄ እኮ ከሰው ጋር ያለን ሪሌሽንሽፕ እኮ ነው። ከሰው ጋር ያለን ሪሌሽንሽፕ በአላህ ሱብሓነሁ ወተዓላ ዘንድ ትልቅ ቦታ ስላለው ነው። ይሄ አሁን ከአላህ ሱብሓነሁ ወተዓላ አምልኮት ጋር የተገናኘ እኮ አይደለም። ፐርሰናሊ ላይፋችን ላይ ያለ ነገር ነው። ከጓደኞቻችሁ ጋር፣ ስራ ቦታ ላይ፣ ከቤተሰቦቻችሁ ጋር፣ ከወንድሞቻችሁ ጋር፣ ከእህቶቻችን ጋር አይደለም። ለምንድን ነው አላህ ሱብሓነሁ ወተዓላ ይሄንን ሲሪየስ አድርጎ ያስቀመጠው? እዚህ ምድር ላይ የምንኖረው አብረን ነዋ። ማንም አይወድም መጥፎ ስም ተጠርቶ ከዛ ሰው ጋር መቀመጥ። ሁሌ ውስጡን ያመዋል። ለምንድን እንዲያለች ለምን እንዲያለኝ? አላሁ ረቡል ዒዛ መስመር አስቀምጧል ሱብሓነሁ ወተዓላ። ወላ ተልሚዙ አንፉሰኩም ወላ ተላበዙ ቢልአልቃብ። ከዛ ምን አለ? ቢእሰል ኢስሙል ፉሱቁ ባዕደል ኢማን አለ። የአላህ ንግግር ሱብሓነሁ ወተዓላ። ቢእሰል ኢስሙል ፉሱቁ ባዕደል ኢማን። ኢማን ያለው ሰው ይሄ ባህሪ ለሱ የሚገባው አይደለም። ኢማን ያለው ሰው ውስጡ ኢማን ካለ ይሄንን ቃል አያወጣም። እነዚህ አሁን የነገረን ነገሮች ማለት ነው። አላህ ሱብሓነሁ ወተዓላ ቢእሰል ኢስሙል ፉሱቁ ባዕደል ኢማን። ባዕደል ኢማን ለምን አለ? ኢማን ካለው በኋላ ውስጡ ኢማን ካለ ይሄና ያ አብሮ የሚሄድ አይደለም አለ አላህ ሱብሓነሁ ወተዓላ። በሃይማኖት ትምህርት የምትማሩ አላችሁ፣ በሃይማኖት ትምህርት ከሰዎች ጋር የምትነጋገሩ አላችሁ። መተናነስን አልፈቀደም አላህ ሱብሓነሁ ወተዓላ። ከእንደገና ደግሞ ሪስፔክት አለ። ኡስታዞች አሉ፣ ኡስታዞች ናቸው። እንደ ኡስታዞቻቸውና እንደ ኡስታዝነታቸው ልናከብር ይገባል። ኡስታዝ ያስተማረውን ኡስታዝ ጓደኛዬ ነፍሴ ምና ኖ አስተምሮሃል፣ አስተምሮሻል።
አላህ ስብሓነሁ ወተዓላ የሚያስቀምጥልን ነገሮች ማለት ነው ሪስፔክትን እያስተማርን ነው። ይሄ ሶሻል ላይፍ የምንኖረው ነው። ውጭ ዓለም ላይ ይሄ በጣም የሚጠነቀቁት ነው። ነጮች በጣም ነው የሚጠነቀቁት እንደዚህ አይነት ነገር። የሚገርመው ማለት ነው አንዳንዴ የሚሰሩትን ስራ ስታዩ ሐዲሱን ይዘውታል የሚያስብል ነገር ታያላችሁ። ለምን አላህ ስብሓነሁ ወተዓላ በረሱል ዓለይሂ ሰላቱ ወሰላም ያስተማርን ነገር ሲጠቀሙ ታያላችሁ። ወላ ተናበዙ ቢልአልቃብ ቢእሰል ኢስሙል ፉሱቅ ባዕደል ኢማን። አያችሁ ኢማን ያለው ሰው ያ ከረብት ናውን ይሄ ቃላቶቹ መጥፎ الاسمul ፉሱቅ ነው ያለው። ፋሲቅ አላለም እኮ اسمul ፉሱቅ መስጠሩ ምንድነው? في مكان الصفة ነው። አላህ Subhanahu Wa Ta'ala ከረፕሽን ያለው ንግግር ይሄ ቆሻሻው ቃል ኢማን ያለው ሰው ጋር አይወጣም። ቆሻሻ የሆነ አፈንሲቭ የሆነ ሰውን የሚያሳምን بعدል ኢማን ያለው ካመነ በኋላ አንድ ሰው በትክክል በአላህ Subhanahu Wa Ta'ala ፖሲብል አይደለም አላህ Subhanahu Wa Ta'ala ያን ቃል ለማውጣት ለዛ ሰው ኢማን ያለው ሰው ማለት ነው። ኩሉ ኢናኢን ቢማ ፊሂ ዩዳ እያንዳንዱ ኮንቴነር ውስጡ የሞላውን ነው የሚያወጣው። ኢማን እዚህ ውስጥ ካለ ከአፉ መልካም ቃል ነው የሚወጣው። እዚህ ውስጥ ቆሻሻ ነገር ከሆነ አፉ ውስጥ የሚወጣው ቆሻሻ ነገር ነው። ያባለገ ነገር ቢመጣ so we have to clean this ኖርማል ነው። አይ ስለሚያካብዱ አላሁ ረቡል ዒዛ አካብዱ አይደለም። ላ አንተ ልትባል ማትፈልገውን አንቺ ልትባይ ማትፈልጊውን ለሰው ልንጠቀም አይገባም። ጀስት እኮ እየቀለድኩ እኮ ነው። አንዳንዴ ከተናገሩ በኋላ እንዲህ ለማለት እኮ ፈልጌ አይደለም የሚሉ ሰዎች አሉ። ሱብሃነል ኻሊቅ ላይፋችን ላይ ከሰዎች ጋር ሊያጣሉንና ህይወታችንን የሚያበላሹትን ነገሮች ሲነግረን ነው። ከዛ ምን አለ አላህ ሱብሃነሁ ወተዓላ ወመን ለም የቱብ አለ። ይኸውላችሁ ወመን ለም የቱብ አሁን ይሄን ሰማችሁ አይደለም? ያልተመለሰ ሰው ኡላኢከ ሁሙ ዛሊሙን እነሱ ናቸው ሮንግ ዱሮዎች አለ። ስህተት የሰሩት እነሱ ናቸው አለ። ተውበት ያላደረጉ አሁን ይሄን ሰማን አይደለም? እዚህ ውስጥ የገባ ሰው ሊኖር ይችላል። ስለዚህ አላህ Subhanahu Wa Ta'ala ዶሩን ኦፕን ነው የሚያደርገው ለተውበት። ወመን ለም የቱብ ያልተውበተ ሰው فاولئك هم الظالمون እነሱ ናቸው ኮረፕሽን ውስጥ የገቡት አለ። ሮንግ ዱር እነሱ ናቸው አለ። ከዛ ምን አለ አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا አሁንም አማኞች ብሎ ተጣራ። አምስት የብያቸዋለሁ ሱረቱል ሁጁራት ላይ አማኞች ልብ ብላችሁ ስሙ። ረቡል ዒዛ ጀለ ጀላሉሁ ነው Subhanahu Wa Ta'ala ይሄ መልእክት ያከለን ምን አለ? እጅተንቡ ራቁ ከሲረን ሚነ ዞን አለ። ብዙን ከጥርጣሬ ራቁ። ምን ማለት ነው? አእምሯችሁ ላይ መጣ። ያ አዩሃ الذين آمنوا የቻላችሁትን ያህል ከጥርጣሬ ራቁ አለ አላህ Subhanahu Wa Ta'ala። ከጥርጣሬ ራቁ። ሁለት ሰዎች አብረው